ከየት ነው? ከሰላሌ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። አረ ስላረቄ እንግዲህ ሀገራችን ወዴት እየሄደች እንደሆነ ይሄ ማሳያ ነው ብዬ አስባለሁ። አንድ የሃይማኖት መምህር ነኝ ብሎ ራሱን የሚጠራ ወይም ደግሞ የወንጌል መምህር ነኝ ብሎ ራሱን የሚጠራ ሰው ፓስተሮቹ በቁጥጥር ስር ውለው ምርመራ እንዲደረግባቸው ተጠየቀ። የድረስ አዳራሽ ተከራይቶ ለሚያጭበረብረው አቋራጭ ሌባ ለፓስተሬው ነው። የሰላሌ ህዝብ በአንተ አፍ የሚጠራ ህዝብ ሳይሆን ጀግና የአቡነ ጴጥሮስ የተክለ ሃይማኖት ሀገር እንደሆነ የሰላሌ የአድዋ ጀግኖች አዳምጣቸው በራሳቸው አፍ ይነግሩና ላንተ ደግሞ እኔ እነግርሃለሁ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ይዤላችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው የመጀመሪያው ከማስተር አብነት አካባቢ በጤንነቱ ሁኔታ እየወጡ ያሉ መረጃዎች አሉ። ዶክተር አብይ እንግዲህ ከአንገት በላይ ቀዶ ሕክምና ስፔሻሊስቱ ሄዶ እንዳገኘው ያለበትን ሁኔታ ያስተላልፈው መልእክት አለ፣ አስደምጣችኋለሁ። በተጨማሪ ደግሞ ሃይማኖት ግጭት ቀስቃሹ ፓስተር እንደለመዱ ከዚህ ቀደሙ እዚህ አካባቢ ምንም ማስረጃ ሳይኖረው በአጠቃላይ ህዝቡን በአዳራሹ ሲሰድብ ተስተውሏል፣ ጠንቋይ ሲል ተስተውሏል። እና እንግዲህ ፓስተር ከነጀሌዎቹ የህዝብን ቁጣ ቀስቅሷል፣ የማስደምጣቸው ይሆናል። ይህ ስራ ድርጊቱ ከሃይማኖት አስተማሪ የማይጠበቅ ነው። እንግዲህ የሃይማኖት መምህር ነኝ ብሎ ካሰበ ለህዝቡ ፍቅር ነበር ማስተማር ያለበት እንጂ እንደዚህ አይባልም ነበር። ምናልባት እሱ የሚያስጠረቁልበት አንድ ሰው ስላለ ህዝቡን በጅምላ መስደብ ነውር ነው። ገና ነገሩ የሰው አቴንሽን ለመፈለግ እይታ ለማግኘት ብላችሁ የሚሰሩትን ድራማ ብታቆሙ ይሻላቸዋል። በጣም የሚያሳዝን ነገር ነው ትላቸዋለኝ። ቪዲዮን ማሳያችሁ ይሆናል። በቅድሚያ ግን ከዚህ ቪዲዮ እንጀምር። ፓስተሩ ንግግር የምንመዝነው ይሆናል በራሳችን ሀሳብ። ሙድ ሲይዝባት ያላግጥባት የነበረችው ሴት በቁጥጥር ስር ውላለች ተብሏል። ዋናው ግን እሱ እራሱ ነው። ይህም ግለሰብ መያዝ ያለበት አሁን ቀጥታ ወስዳችሁ ማስተር አብነት ያለበትን የጤንነት ሁኔታ ሰምተን እንመልስና አንድ በአንድ የፓስተሩ ንግግር እያየን መልስ የምሰጥበት ይሆናል። ቪዲዮ ላይ ያርጋችሁ ጀምሩ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆን አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የህክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ህክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ኦኬ ጋይስ እንደሰማችሁት ነው መረጃው ማለት ነው። ከዚህ ቀደም እንግዲህ የወንድማችን የማስተር አብነት መታመም ዘግበንላችሁ ነበረ። ጠና መታመሙ እንደተናገረ እኔ መረጃውን ተከታታይ ወደ እናንተ አድርሼላችሁ ነበረ። ነገር ግን አሁን ያለበትን ሁኔታ እንደሰማችሁት እጅግ የምንወደው የምናከብረው ከአንገት በላይ ቀዶ ሕክምና ስፔሻሊስቱ ዶክተር አብይ ያው መረጃውን አካፍሎናል ማለት ነው። ደግሞ እግዚአብሔር ጨርሶ እንዲምረው ሁላችሁም ጸልዩለት ብዬ ከወዲሁ መልእክቴ ማስተላለፍ እወዳለሁ። አሁን ቀጥታ ወስዳችሁ እንግዲህ ወደ ዋናው መረጃችን እንሄዳለን። ስትመሰክር የነበረችው ግለሰብ በቁጥጥር ስር ውላለች ተብሏል። እንግዲህ ዋናው ደግሞ ራሱ ፓስተር ሄኖክ የሚባለው ግለሰብ ነውና
እሱም ምንድነው ጥፋቱ የሚለውን እናያለን። መጀመሪያ ይሄኛውን በቁጥጥር ስር አለች የሚለውን ዜና ሰምተን እንመለስ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋልዋ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነቢይ ሄኖክ ግርማም ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ከሰላሌ አገሩ የጠንቋይ ሀገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር ስላረቄ። እንግዲህ ሀገራችን ወዴት እየሄደች እንደሆነ ይሄ ማሳያ ነው ብዬ አስባለሁ። አንድ የሃይማኖት መምህር ነኝ ብሎ ራሱን የሚጠራ ወይም ደግሞ የወንጌል መምህር ነኝ ብሎ ራሱን የሚጠራ ሰው ማህበረሰብን በዚህን አህል ዝቅ አድርጎ መሳደብን፣ መተተኛ ብሎ መሳደብን ግን እኔ መንግስት ወይም ደግሞ የሀገራችን ህግ በምን አይነት መንገድ እንደሚያየው አላቅም። እውነት በጣም አሳፋሪ ነው። የሚያስተምረውን የሚሰብከውን ከስተት አስተካክለዋለሁ ብሎ በወንጌል እመራዋለሁ ብሎ የሚያስበውን ማህበረሰብ በእንደዚህ አይነት መንገድ መሳደብ ግን በእውነት ነው የምላችሁ በህግ በደንብ ሊያስጠይቀው ይችላልና ሁላችንም ይህንን ነገር በህግ እንዲጠየቅልን መጠየቅ መቻል አለብን ብዬ አስባለሁ። እንግዲህ አንድ ሰው ወይም ደግሞ ሁለት ሰውን አይደለም ይሄ ሰው የተናገረው ማህበረሰብን ነው። የሰላሌ ማህበረሰብ መተተኛ ነው፣ ጠንቋይ ነው ብሎ ነው የተናገረው። ትልቅ ስድብ ነው ይሄ። ማህበረሰብን በዚህ ያህል ነገር ዝቅ አድርጎ መሳደብ በእውነት እኔ ምን ከኋላ እንደተማመነ ራሱ አላውቅም። እና ምናልባት የህግ አካላቶች ይህንን ነገር የምታዩ ሰዎች፣ ይህን ጉዳይ ያያችሁ ሰዎች ግን ይሄ ሰው ሃይማኖትን ከሃይማኖት ለማጋጨት ነውና እየሰራ ያለው ማህበረሰብን እንደዚህ ዝቅ አድርጎ ከሌላ ማህበረሰብ ጋር ለማጋጨት እየሰራ ስለሆነ በህግ እንዲጠየቅልን ሁላችንም እንጠይቃለን ማለት ነው። ቴንክ ዩ። ድረስ አዳራሽ ተከራይቶ ለሚያጭበረብረው አቋራጭ ሌባ ለፓስተር ሄኖክ የሰላሌ ህዝብ ባንተ አፍ የሚጠራ ህዝብ ሳይሆን ጀግና የአቡነ ጴጥሮስ የተክለ ሃይማኖት ሀገር እንደሆነ የሰላሌ የአድዋ ጀግኖች አዳምጣቸው በራሳቸው አፍ ይነግሩና ለአንተ ደግሞ እኔ እነግርሃለሁ። አጭበርባሪው ፓስተር ሄኖክ ጊዜው እናንተ ነው። የሌቦች አዳራሽ ተከራይታችሁ ኢየሱስ ጌታ ነው ብላችሁ ለደለባችሁ ሌቦች ለእናንተ ጊዜ ነው። የሰላሌ ህዝብ ተሳድበ ዝም ብለህ የምትኖርባት ሀገር እንዳይመስል። መጀመሪያ ጥሪያችን ለሰላሌው ልጅ ለፌደራል ፖሊስ ኮሚሽነር መላኩ ጥሪያችን እናቀርባለን። ራስንም አክብረ የሀገርህን አካባቢ ህዝብም ታስከብራለህ ወይስ ራሳችንን እናስከብር ብለን። የሰላሌ ህዝብ በአንተ አፍ ተሰርቶ ጠንቋይ ነው አይባልም። የጀግና ህዝብ ነው። ማን ራሳችን እናት የሰው እናት መቅበር እንችላለን ወዳጄ። አንተ ይሄን ህዝብ ተንበርክከ ኢየሱስ ክርስቶስን ይቅርታ እንደምትጠይቀው ያለካውትን ቦታ ነው የነካውት ብለ ይቅርታ ካልጠየቅ እነዚህ ይመጡላል እቤት ቸርች ድረስ እልክላለሁ። አንተ የተናገርከውን ደግሞ የኢትዮጵያ ህዝብ ይስማልን። ከሰላሌ አገሩ የጠንቋይ ሀገር የመተተኛ በዚህ ደረጃ አፉን ሞልቶ ሃይማኖት አስተምራለሁ የሚል ሰው ሰላሌን እንደዚህ የሚያጥላላበት፣ እንደዚህ የሚያንቋሽሽበት፣ እንደዚህ የሚያዋርድበት ሁኔታ ይኖራል ብዬ አስቤ አለኝ አላውቅም። ምክንያቱም ሰላሌ የአድዋ ጀግኖች ሀገር ነው። ሰላሌ ሶማሊያ ኢትዮጵያን ስትወር እምቢ ብሎ የተነሳ ህዝብ ሀገር ነው። በሁሉም ጊዜ የኢትዮጵያዊነት ልኩን ለማስጠበቅ ከሌሎቹ የሀገራችን ልጆች ጋር ሆኖ የተዋደቀ ነው። በአድዋ ተራሮች ውስጥ አጥንቱ ተከስክሷል፣ ደሙ ፈሷል፣ ብዙ ነገር ሆኗል። ይህንም በተመለከተ እዚህ ድረስ የተመጣበትን መንፈራደድ፣ እዚህ ድረስ የተመጣበትን ማንቋሸሽ፣ ማህበረሰብን በማነወር ሀገርን የማፍረስ ደባ የፌዴራል ፖሊስን ጨምሮ ሌሎች የህግ አካላት ምላሽ ይሰጡበታል ብዬ
ተስፋ አደርጋለሁ፣ እጠብቃለሁ። እንደ ሰው በጣም የሚያስቆጭ ነገር ነው፣ የሚያሳፍር ነገር ነው፣ የሚያስነውር ነገር ነው። ጥቃት ነው፣ የታሰበበት ጥቃት ነው የሚመስለው። ይህንን ህግ ይበይነዋል፣ ህግ ይከታተላል፣ ህግ ዳር ያደርሰዋል ብለን እንጠብቃለን። የሚመለከታቸው ህግ አካላት በሙሉ ከነገ ጀምሮ እየዞርኩኝ ከፌዴራል ፖሊስ ኮሚሽን ጀምሮ ጉዳዩን አሳውቃለሁ በአካል ተገኝቼ። ይሄ በተለየ ሁኔታ እኔ ሰላሌ ስለተወለድኩኝ የሰላሌ ተወላጅ ስለሆንኩኝ ብቻ የቆጠቆጠኝ ነገር አለ በየትኛውም ቦታ መቼ። አዎ እኔም ጥሬን አስተላልፋለሁ። ህግ ካለ የሰላሌን ህዝብ ተሳድቦ አዲስ አበባ ውስጥ በሰላም መኖር አይቻልም። የክርስቲያን አገር ነው። የነ አቡነ ጴጥሮስ አገር ጥሎ የሸሸ ባንዳ አባት ሳይኖርን ሰላሌ በደረቱ ጥይት የተቀበለ በሃይማኖቱ የጸና ለሀገሩ ሟች የሆነ ጀግና ህዝብ መጋዘን ተከራይተ ጠንቋ ህዝብ ነው ሰላሌ ብለ የተሳደብካትን የፌዴራል ፖሊስ ይሄንን ህግ ካለ በህግ ካልጠየቀልን እኛ ራሳችንን እናስከብራለን። መጀመሪያ ለህግ ቅድሚያ እንሰጣለን። ህግ አገሪቷ ውስጥ ካለ ህዝብን እንደ ህዝብ እየሰደበ መጋዘን እየተከራዩ በስመ ጴንጤ ህዝብን ማንቋሸሽ አደገኛ ፐርፐዝሊ የተዘጋጀ የማህበረሰብ ማንቋሸሽ ሴራ ነው። ይድረስ ለፌዴራል ፖሊስ ጀነራል ደንበላሽ፣ ይድረስ ለኮሚሽነር መላኩ። አንዱ የተሰደብከው ጦንቃ የሚኖርበት አካባቢ የሰላሌ ልጅ አንተነ ህግ እንዲከበርልን እንፈልጋለን። አይ ፓስተር መጋዘን እየተከራየ እያጭበረበረ መሳደብ መብቱ ነው ካላችሁ እነዚህን እንልካለን። እኛ እንኳን ለራሳችን የሰው እናት እንቀብራለን። ምን ችግር አለ? ቆይ እንኳን የራሳችን የሰው እናት እንቀብራለን። ሰላሌ ጦንቃይ መሆኑን እነዚህን እንልካለን። መጀመሪያ ህግ እንጠብቃለን። መጋዘን ተከራይቶ ከሚያጭበረብር ሌባ ፓስተሮች በላይ የሰላሌ ህዝብ ጦንቃይ ነው። ውሃ እንሸጣለን፣ ሰንደል እንሸጣለን፣ እጣን እንሸጣለን እያለ ህዝብን ሙልጭ አርጎ ራሳቸው ደልቦ ለህዝቡ ለድሃው ሰማይ ቤት ቤታችሁን ስሩ ብሎ እነሱ ምድር ላይ ቤታቸውን ሰርቶ በአጃቢ የሚሄዱ አጭበርባሪ ሻርሙጣዎች፣ ሴተኛ አዳሪ መስል 100 ሴት የሚያገላብጡ እነ ሄኖክ ለማቃችሁ ጣጣኑ እነ እዩ ጭፋ እናንተ ናችሁ የሰላሌን ህዝብ ጦንቃይ ብላችሁ የምትናገሩት። ሰላሌ በጥንቆላ አይደለም የሚታወቀው። ሰላሌ በእነ አቡነ ጴጥሮስ ነው የሚታወቀው። ሰላሌ በአድዋ ጀግኖች ነው የሚታወቀው። የጀግንነቱ ሳጠራ ፐርፐዝሊ ለመሳደብ ስለፈለክ ከሰላሌ ነው የመጣው ስላት የጀግኖች ሀገር ማለት አፍ ላይ ከብዶ የጦንቃይ ሀገር ብለህ ተሳደብ። ኦኬ ጋይስ እንዳያችሁት ነው መረጃውን። እውነት ናቸዋለሁ። በጣም እጅግ የሚያሳዝን ነገር ነው ያየነው የሰማን ያለ ነው። ምናልባት የሃይማኖት አባትን የሃይማኖት መምህራንን ብለው እንደዚህ ያለ ስራ የሚሰሩ እውነተኛ ጥያቄ ነው የተጠየቀ ያለው። በአግባቡ ህግ ተከታትሎ እነኚህ ሰዎች በቁጥጥር ስር ማዋል አለበት ብዬ አስባለሁ። እንደምታዩት ጉዳዩ እንግዲህ ከልጅ እስከ አዋቂ ድረስ ያስቆዳ ጉዳይ እንደሆነ ነው እያያችሁት ያላችሁ። ትላልቅ አባቶች እንግዲህ ቪዲዮ እየሰሩበት ነው፣ ሀሳባቸውን እየገለጹ ነው የሚገኙት። ግለሰቡ በቁጥጥር ስር እንዲዋል ጥያቄ እያቀረቡ ነው የሚገኙት። ካልሆነ ግን መንግስት አይቶ በቁጥጥር ስር አላውልም የሚለን ከሆነ እኛ የሰላሌ ወጣቶችን እንልካለን እያሉ እንደዚህ ያለ መልእክት እያስተላለፉ ነው የሚገኘው። እውነት እላችኋለሁ ይህን ቪዲዮ እያያችሁ ያላችሁ እንደ ፕሮቴስታንቶች ካላችሁ ይሄ ፓስተር እየሰራ ያለው ስራ እውነት ነው ብላችሁ ታስባላችሁ? አግባብ ነው? ከአንድ ሃይማኖት አባት ከአንድ ሃይማኖት መምህር የሚጠበቅ ንግግር ነው? አይደለም። እውነት እላችኋለሁ በጣም ያሳዝናል። ይህ ብቻ አይደለም፣ ከዚህ ቀደም በጣም ብዙ ሲሰራ አይተናል። ነገሮቹ እየታለፉ ዝም ተብለው ነው እንጂ እዚህ ጋር ግን ሊበቃ ይገባዋል ያስባለሁ። እንዴ ልክ አለ። ፓስተሮቹ በቁጥጥር ስር ውለው ምርመራ እንዲደረግባቸው ተጠየቀ። የሃይማኖት አባቶች አንዳንድ የኢትዮጵያ ከተሞችና ነዋሪዎች ላይ ያልተገባ መልእክት ማስተላለፋቸው ብዙዎችን ያሳዘነ ሲሆን እንደዚህ አይነት ድርጊቶች በተደጋጋሚ በይቅርታ ቢታለፉም ሊቆሙ ስላልቻሉ ፓስተሮቹ በህግ አግባብ መሰረት በቁጥጥር ስር ውለው አስተማሪ ቅጣት እንዲጣልባቸውም ተጠይቋል። ከሰላሌ አገሩ የጠንቋይ አገር የመተተኛ እና ከዚህ በፊት መስክሬ ነበር።
አራ ስለ አረቄ ነብይ ሄኖክ ግርማ ሰላሌ የመተተኞችና የጠንቋይ ሀገር ነው በማለት ቸርች ውስጥ በመናገሩ በሰላሌ ነዋሪዎች ከፍተኛ የሆነ ቅሬታን አስነስተዋል። አንዲት ሴት መድረክ ላይ ከየት እንደመጣች ጠይቋት ከሰላሌ ስትለው ሰላሌ የመተተኞችና የጠንቋይ ሀገር ነው በማለቱ እንግዲህ በበርካቶች ዘንድ ቅሬታን ፈጥሯል። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችን በህግ ቁጥጥር ስር መዋል አለበት ሲሉ ብዙ ጽሁፎችን እያጋሩ ይገኛሉ። የሰይጣን ልዩ ጥቅሙ ምን እንደሆነ ታውቃላችሁ? እንዲያው ስለ ሰይጣን ልነግራችሁ አይደለም የመጣሁት። እግዚአብሔር አምላካችን ፍጥረቱ ሁሉ ስሙን እንዳይጠሩት አልከለከለም። የነጻነት አምላክ ስለሆነ ማለት ነው። ሰይጣን ደግሞ የእግዚአብሔርን ስም መጥራት ይችላል። በሰዎች ላይ አድሮ ለዛውም አሳምሮ መጥራት ይችላል። የሰዎችን ድካም ስለሚያውቅ ልክ ሰዎች የሚፈልጉትን አይነት ካራክተር ሰጥቶ የእግዚአብሔርን ስም መጥራት ይችላል። ጠርቶ ሰዎችን ለዘላለም ያስታል። የሰይጣን ልዩ ጥቅሙ ይሄ ነው። አረ እንዲያውም በስጋ የተገለጠውን ክርስቶስ ቀድሞ ያወቀ እሱ ነው። ከሰዎች ላይ አድሮ ሲወጣ ዝም ብለህ ውጣ እያለ ይገስጸው የነበረው የዳዊት ልጅ የእግዚአብሔር ልጅ ልታጠፋን መጣህን እያለ ይመሰክር የነበረው እርሱ ነው። ገባችሁ? እና ምን ለማለት ፈልጌ መሰላችሁ? ከሰይጣን የበለጠ ግብር ያላቸው የእግዚአብሔርን ስም የሚጠሩ ኃይሉን ግን የካዱ ሰዎች አሉ። ከእነሱ ተጠንቀቁ። ተጠንቀቁ። በጣም ብዙ ሰዎች አሉ። እዚህ እየመጣን ኦርቶዶክሳውያን ስንል የተለየ ጥቅም የምናገኝ የሚመስለው እችም መታከል አእምሮ ያለው ሰው አለ። አሁን በዚህ ሰዓት ስለ ሞታችን ተስማምተን ስለ ሞታችን አንዳንድ ልጆች ምናምን እዚህ ላይ ስታክ አድርገን እያወራን ያለ ነው። በዚህ ምኝታችን ማጆሪቲው በዚህ ጉዳይ ላይ ተስማምቶ ስለ ሞቱ ለምን ብሎ ዋይ የሚል ጥያቄ ካልጠየቀ ለቀጣዩ ለሚመጡት ዓመታት እየነገርኩ ነው ያለሁት። አይደለም ስለ ሞታችን የሚናገር ቀርቶ ስማችን እንኳን የሚጠራው ሰው አይኖርም። አስምሩበት። ስማችንን አንድ ነገር ላይ አድምተን ሰርተን ለውጥ ካላመጣን ማለት ነው። እና የተለየ ጥቅም ለፎሎ ለላይክ ምናምን መስሎ የሚሰማው እች መታከል አእምሮ ያለው ሰው በየውስጥ መስመሩ እየመጣ ምናምን በየፌስቡክ ሁሉ የሚጽፍ ሰው አለ። ብራዘር I don't know. Anyways, ፍርማቱን እየገባችሁ ፈርሙ። ቢያንስ ለውጥ ይምጣም አይምጣም መሞታቸውን ግን መቼም አረጋግጠናል ብላችሁ ብትፈርሙ ጥሩ ነው። የኔ ቲክቶክ ባዮ ስራ አይደላችሁ እየገባችሁ ፈርሙ። ከዛ ውጭ ባለው ግን የተለየ ጥቅምና ለፎሎ ፍለጋ ምናምን ወሬቨር ምንድነው ፎሎ ፍለጋ ምናምን እኔ አይገባኝም። ምን እንደሆነ ጥቅሙንም አላውቀው ማምላክን እና ኤኒዌይስ ከሰይጣን የበለጠ ግብር ያላቸውን ሰዎች በጥንቃቄ በኦርቶዶክስ አይን ብትመለከቱ ጥሩ ነው ለማለት ነው። ጤና ይስጥልኝ። ማን ደግሞ አንተ? እኔማ ሀብት ነኝ። ሀብት? ኧረ ና ግባ ግባ። አመሰግናለሁ። በጣም ደግ ነህ። ግዴታ እኮ ነው። አንቺ ደግሞ ማነሽ? እኔማ ትዳር ነኝ። ትዳር? ነይ እሺ፣ ግቢ ግቢ። ይቅርታ፣ እኔ ከፊት ነው መግባት የምፈልገው። ከፊት? እሺ ሀብቴ፣ ከኋላ ግባ። አመሰግናለሁ። ማነህ ደግሞ አንተ? እኔማ ያው እምነትህ ነኝ። ዝም ብለህ ነው እንደ ማንን የምጭነው? አቡ ሰዓት የለም፣ ቶሎ እንሂድ። ቶሎ በላ። ምንድን ነው? ወስን። ይቅርታ ሰዓት የለኝም፣ ሌላ ጊዜ ወስዳለሁ። ማነህ ደግሞ አንተ? ሞት ነኝ። ሞት? እሺ ቆይ አንዴ እምነቴን ይዤ ልምጣ። ይቅርታ ሰዓት የለኝም። እንደውኔ ምን እለዋለሁ? ሁሉ ነገር ብሎ ጨርሶታል እኮ። ስንቶቻችንን የምንፈልገውን ነገር ስናሳድድ በስተመጨረሻ ጉድጓድ ውስጥ መቀመቅ ውስጥ ገብተን ቁጫልን? ስንቶቻችንን ማስቀደም ያለብንን ነገር ሳናስቀድም አዘበራርቀ ነው ችግር ውስጥ ገብተን ሳይሳካልን በምድርም በሰማይም ሲሆን ሆነብን ህይወታችን ብልሽት ይወጣው። ስንቶቻችንን ማስቀደም ያለባችሁ ነገር በጊዜ ያስቀድሙ። ሁሉም ሰው እምነት አለው። እምነቱን ያስቀደመ ሰው ደግሞ ሁሉ ነገር ማግኘት ይችላልና መጀመሪያ እምነታችሁን አስቀድሙ። እምነታችሁን ማታስቀድሙ ከሆነ
ሁሉን ነገር በዜሮ እንደማባዛት ቁጠሩት። ኦኬ ጋይስ ይችኛዋ ቪዲዮ በደንብ ሰምታችሁ ከሆነ በጣም እጅግ አስደናቂ አስገራሚ ትልቅ መልእክት ያለው ቪዲዮ ነው። የመጨረሻው ቪዲዮ ምናልባት ፓስተር እየሰራ ያለው ስራ ከዚህ ቪዲዮ ጋር የሚያገናኘው ነገር አለ ብዬ አስባለሁ። እንግዲህ አብዛኞቻችን በዚህ ሰዓት እምነታችንን ጥለን ዓለማዊ ቁሳቁስ ስለሆነ ነገር ነው እንደዚህ ያለ የማይሰራ ስራዎችን እየሰራን የሰውን አቴንሽን ለማግኘት ተብሎ እንደዚህ በቃ መደረግ የለበት ነገር ሃይማኖት ከሃይማኖት እንዲጋጭ ብሔር ከብሔር እንዲባላ እየሰሩ ያሉ እነዚህ ያሉ ሰዎች አሉ። እነሱ የሆነ አቴንሽን ያገኙበታል፣ የሆነ ቪው ያገኙበታል፣ የራሳቸውን ገንዘብ ኢንካም ሪፈር ያደርግላቸዋል፣ የሚያገባቸው ነገር የለም። ስለዚህ እያስቀደሙ ያለው እዚህ ጋር ገንዘብን እንጂ እምነታቸውን አይደለምና እንደው በተቻለ መጠን ለእምነታችን ዘብ ሆነን ብንቆም ይሻላል። እባካችሁ እንደው